ሰላም ሰላም፣ ይህ ቀለም አካዳሚ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን እናስተምራለን። ስለሆነም በሀገር ውስጥም በውጭም ሆናችሁ መማር የምትፈልጉ ልጆች +251 አስቀድማችሁ 9 23 14 67 69 ስልካችን ነው። በኢሞ፣ በዋትስአፕ ወይም ደግሞ በቴሌግራም ተመዝግባችሁ በቀንም ሆነ ማታ በተመቻችሁ ሰዓት በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚት እና በሌሎች አማራጮች መማር ትችላላችሁ። ቻናሉን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ጀምሩ። ዛሬ ይዤላችሁ የመጣሁት የአማርኛ ፊደላትን በእንግሊዘኛ ወይም በላቲን ፊደላት የመጻፍና የማንበብ ዘዴ የሚል ይሆናል። እንግዲህ የአማርኛ ፊደላት እንዴት በእንግሊዘኛ ፊደላት መጻፍ እንደምንችል የምናይ ይሆናል ማለት ነው። የአማርኛ ፊደላትን በእንግሊዘኛ ለመጻፍ የምንጠቀምበት ዘዴ ትራንስሊትሬሽን ይባላል። የአማርኛ የራሱ የሆነ ፊደል አወቃቀር ስላለው ድምጾችን ወደ እንግሊዘኛ ለመቀየር አንባቢዎችን ወይም ቫውል የምንላቸውን መጠቀም የግድ ነው። በአማርኛ 7ቱንም የፊደል ቤት ድምጾች በእንግሊዘኛ እንዴት እንደሚነበቡ ከዚህ በታች በምሳሌ የማሳያችሁ ይሆናል። ስለዚህ እናንተ ደብተርና እስክርቢቶ ይዛችሁ ቪዲዮውን ከጅማሬ እስከ ፍጻሜ በደንብ ተከታተሉ፣ ታተርፉበታላችሁ ማለት ነው። ወደ ክላሳችን ስንመጣ እዚህ ጋር የአማርኛ ፊደላት አሉ። ሀ ከነ ቤተሰቧ ማለት ነው። የአማርኛ ፊደላት ሀ ከነ ቤተሰቧ እዚህ ጋር አሉ። ድምፁ በእንግሊዘኛ ሲነበብ ወይም ሲጻፍ ምን እንደሚመስል ደግሞ እዚህ ጋር የምናየው ይሆናል ማለት ነው። እዚህ ብሎክ ላይ የምናየው ይሆናል። ምሳሌ በአማርኛም በእንግሊዘኛም ሲጻፍ ደግሞ እዚህ ጋር በምሳሌ እያየን የምንሄድ ይሆናል ማለት ነው። መጀመሪያ ፊደላትን እቆጥርላችኋለሁ። ከዛ በእንግሊዘኛ የትኛው ፊደል የትኛውን ሌተር እንደሚወክል የምናየው ይሆናል። ከዛ ኤግዛምፕላቸውን ወይም ምሳሌያቸውን እያየን የምንሄድ ይሆናል ማለት ነው። እዚህ ጋር ስንመጣ የአማርኛ ፊደል የአማርኛ ፊደል ይላል። የአማርኛ ፊደል ሀ ሀሌታ ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ከመጨረሻ ወደ መጀመሪያ ስንቆጥር ሆ፣ ህ፣ ሄ፣ ሃ፣ ሂ፣ ሁ፣ ሃ። ድምፁ በእንግሊዘኛ ሲነበብ ወይም ሲጻፍ ሃን የሚወክልልን ኤች ኤ፣ ሀ ቤቶችን የሚወክልልን ተነባቢ ሆኖ ወይም ኮንሶናንት የምንለው ኤች አለ። ቫውል ደግሞ ለመጀመሪያ እና ለአራተኛ የምንጠቀማት ሀ ቫውል ኤ ይሆናል ማለት ነው። ኤች ኤ ሃን ይወክላል። መጀመሪያው ሃና አራተኛው ሃ ሲጻፉ ነው እንጂ ልዩነታቸው አንድ አይነት ድምጽ ይኖራቸዋል። ስለዚህ ሃ ኤች ኤ ይሆናል ማለት ነው። ኤች ሀ ቤቶችን ይወክላል ተባብለናል። አነባቢ ደግሞ ቫውል የምንለው ለሁለተኛዎች የምንጠቀመው ዩ ስለሆነ ኤች ዩ ሁን ይወክላል ማለት ነው። ሂ ኤች አለ። አነባቢ ወይም ቫውል የምንለው ደግሞ ሶስተኛዎችን የሚያስነብብልን አይ አለ ማለት ነው። ኤች አይ ሂን ይወክላል። ሃ መጀመሪያ ላይ እዚህ ጋር እንዳየን ሆኖ ሃ ኤች ኤ አነባቢ ኤ ይሆናል ማለት ነው። ኤች ኤ ሃን ይወክላል። ሄ ሲሆን ኤች ኢ ቫውል ወይም አነባቢ ይኖራል ማለት ነው። ስለዚህ ኤች ኢ ሄ ይሆናል። ህ አንዳንዴ ኤች ሊሆን ይችላል፣ አንዳንዴ ደግሞ ኤች አይ ሊሆን ይችላል። ኤች የሚሆነው መቼ ነው? ሳድስ መጀመሪያ ካልመጣና ተከታታይ ካልመጣ በስተቀር ሳድሶች ብዙም አይነት አነባቢ ስለሌላቸው ተነባቢ ብቻቸውን ያለ አስነባቢ ይኖራሉ ማለት ነው። ምሳሌ ህ ተከታታይ ካልመጣና መጀመሪያ ላይ ካልመጣ ኤች ብቻ ህን ይወክላል ማለት ነው። ህ ከሱ በኋላ ሌላ ሳድስ ካለና ወይ ደግሞ መጀመሪያ ላይ ከመጣ ግን ኤች አይ ህን ይወክላል ማለት ነው። ኤች አይ
ህን ይወክላል። ሆ ለሰባተኛዎች የምንጠቀመው ቫወል ወይም አነባቢ ኦ ነው። ኤች ኦ ሆን ይወክላል ማለት ነው። ኤች ኦ ሆን ይወክላል። ስለዚህ ሀ ኤች ኤ፣ ሁ ኤች ዩ፣ ሂ ኤች አይ፣ ሃ ኤች ኤ፣ ሄ ኤች ኢ፣ ህ ኤች ወይም ኤች አይ፣ ሆ ኤች ኦ ይሆናል ማለት ነው። ሆ ኤች ኦ። ይህንን ደግሞ በምሳሌ እንዴት እንደምንጠቀም እዚህ ጋር እናያለን ማለት ነው። እዚህ ጋር ስንመጣ ሀበሻ ሀበሻ ይላል። ሀበሻ ሀ ከሀ ቤተሰብ መጀመሪያ ነች። በ ከበ ቤተሰብ መጀመሪያ ነች። ሻ ከሸ ቤተሰብ አራተኛ ነች። ሀበሻ። ስለዚህ ይቺ ሀ እዚችኛዋ ሀ ጋር ተመሳሳይ ስለሆነች ከዚህ የወሰድናት ስለሆነች ኤችኤ ሃን ይወክላል ማለት ነው። ያው ኤችኤ ሃ ይሆናል ማለት ነው። በ ከበ ቤተሰብ መጀመሪያ ነች። መጀመሪያዎቹ ደግሞ አነባቢ ኢ ይወስዳሉ። ኤክሴፕት ሀ ከሀ ዘሮች በስተቀር ማለት ነው። ሀ መጀመሪያ አራተኛም ተመሳሳይ ነው። ኤ አነባቢ ነው የሚኖራቸው። ከሀ ውጭ ላሉት ግን መጀመሪያዎች የሚወስዱት አነባቢ ማን ነው? ኢ የሚል አነባቢ ነው። ስለዚህ በን የሚወክልልን ቢኢ ይሆናል ማለት ነው። ቢኢ። ሻ አራተኛ ነች። አራተኛዎችን የሚያስነብብልን አነባቢ ደግሞ ኤ ነው። ኤ ነው። ስለዚህ ኤስ ኤች ኤ ሻን ይወክላል ማለት ነው። በእንግሊዘኛ ውስጥ ደግሞ ሁለት ሌተሮች አንድ ፊደልን የሚወክሉበት አጋጣሚ አለ። ምሳሌ ሸ ስንል ኤስ ኤች ሁለት ሌተር ከዛ አነባቢን ያስቀጥላል ማለት ነው። ሻ ሲሆን ኤስ ኤች ኤ ይሆናል ማለት ነው። ኤስ ኤች ኤ። ሌላ ቸ ስንል አሁን ቸ ስንል ሲኤች ቸ ቤቶችን ይወክልናል ማለት ነው። ሲኤች ሆኖ ከዛ አነባቢን ሲወስዱ ቸ ቤቶችን የሚወክል ይሆናል ማለት ነው። ኦኬ። ስለዚህ ኤስኤ ቢኢ ኤስኤች ኤ ሀበሻ ይሆናል። ሁለት ሁ ከሀ ቤተሰብ ሁለተኛ፣ ለ ከለ ቤተሰብ መጀመሪያ፣ ት ከተ ቤተሰብ ስድስተኛ። ሁ ከሀ ቤተሰብ ሁለተኛ ነች። ስለዚህ ሁን የሚወክልን ኤችዩ ነው ተባብለናል። ኤችዩ ሁ ይሆናል። ለ ከለ ቤተሰብ መጀመሪያ ነች። መጀመሪያዎችን ደግሞ አነባቢ ኢን ይወስዳሉ ተባብለናል። ኤልኢ ለን ይወክላል። ትን የሚወክል ት ሳድስ ነች። ሳድሶች ደግሞ ምንም አይነት አነባቢ አይኖራቸውም። አንዳንዴ ሊኖራቸው ይችላል። ሊኖራቸው የሚችለው መቼ ነው? መጀመሪያ ከመጡና ሳድሶች ተከታታይ ከመጡ ነው ተባብለናል። ስለዚህ እዚህ ጋር ግን መጨረሻ ላይ ነው የመጣች ወይም ከሱ በኋላ ሌላ ሳድስ ስለሌለች ትን ይወክላል። ኤችዩ ኤልኢ ቲ ሁለት ይሆናል። ኦኬ። ሂሳብ ሂ ሶስተኛ ነች። ሳ አራተኛ ነች። ብ ስድስተኛ። ሂ ሶስተኛ ነች። ሶስተኛዎችን የሚያስነብብልን ሂ ኤች አይ ይሆናል ማለት ነው። ኤች አይ ሂ ይሆናል። ስለዚህ ኤች አይ ሂ። ሳ ደግሞ ከሰ ቤተሰብ አራተኛ ነች። አራተኛዎችን የሚያስነብብልን አነባቢ ኤ ነው። ኤስኤ ሳን ይወክላል። ብ ሳድስ ነች። ከሱ በኋላ ሌላ ሳድስ የለችም ወይም መጀመሪያ ላይ አልመጣችም፣ መጨረሻ ላይ ነው የመጣችው። ስለዚህ ፊደል ብቻ ያለ አነባቢ ብን ይወክላል ማለት ነው። ኤስአይ ኤስኤ ቢ ሂሳብ ይሆናል። ኦኬ። ሀያ ሀ ከሀ ቤተሰብ አራተኛ ነች። ያ ከቤተሰብ አራተኛ ነች። ሁለቱም በአራተኛ ድምጾች የተመሰረተ ቃል ነው ማለት ነው። ስለዚህ ሃን የሚወክልን ኤችኤ ሃን ይወክልናል። ያን የሚወክል ደግሞ ዋይኤ ያን ይወክላል። ስለዚህ ለአራተኛዎች የምንጠቀመው አነባቢ ኤ ነው ማለት ነው። ስለዚህ ኤችኤ ዋይኤ ሀያ ይሆናል። ኦኬ። ሄኖክ ሄ ከሀ ቤተሰብ
5ኛ፣ ኖ መጨረሻ፣ ክ 6ኛ። ሄን የሚወክልልን ኤች ኢ ወይም አነባቢ ኢ ይኖራል ማለት ነው። ኤች ኢ ሄን ይወክላል። ስለዚህ ኤች ኢ ሄ ይሆናል ማለት ነው። ኖ 7ኛ ነች። 7ኛዎችን የሚያስነብብልን አነባቢ ኦ ነው። ኤን ኦ ኖን ይወክላል። ክ 6 ነች። ከሱ በኋላ ወይም ከሱ በፊት ሌላ 6 ስለሌለች ወይም መጀመሪያ ላይ ስላልመጣች ያለ አነባቢ ኬ ክን ይወክላል። ኤች ኢ ኤን ኦ ኬ ሄኖክ ይሆናል። ሄኖክ። እዚህ ጋር ስንመጣ ደግሞ ህዳር ይላል። ህ 6 ነች። ዳ 4ኛ ነች። ር 6 ነች። ሳድሶች ምንም አይነት አነባቢ የላቸውም። ግን አንዴ ኤች ትሆናለች፣ አንዴ ደግሞ ኤች አይ ትሆናለች። ኤች አይ የምትሆንበት መጀመሪያ ከመጣች ወይ ደግሞ ከሱ በኋላ ሌላ ሳድስ ካለ ነው ተባብለን ነበር። ስለዚህ እዚህ ጋር ህ መጀመሪያ ስለሆነች ኤች አይ ህን ይወክላል። ዳ ከደ ቤተሰብ 4ኛ ነች። 4ኛዎቹ ደግሞ አነባቢ ኤ ይኖራቸዋል። ዲኤ ዳን ይወክላል። ር 6 ነች። ከሱ በኋላ ደግሞ ሌላ ሳድስ ወይም መጀመሪያ ላይ ስላልመጣች አር ርን ይወክላል። ህዳር ይላል። ህዳር ይላል። ስለዚህ ኤች አይ ዲኤ አር ህዳር ይሆናል። ኦኬ እዚህ ጋር ስንመጣ ሆ ሳ ና ሆሳይና። ሆሳይና ሆ ከሀ ቤተሰብ 7ኛ ነች። 7ኛዎቹ ደግሞ ኦ አነባቢ ይኖራቸዋል። ኤች ኦ ሆን ይወክላል ማለት ነው። ሳ ከሰ ቤተሰብ 4ኛ ነች። እዚህ ጋር እንደተነጋገር ነው። ኤስኤ ሳን ይወክላል። ይኸው ኤስኤ ሳን ይወክላል ማለት ነው። ራሷ አነባቢ ስለሆነች ሌላ አነባቢ ስለሚያስፈልጋት ኢን ትወክላለች ማለት ነው። ና ከነ ቤተሰብ 4ኛ ነች። 4ኛዎቹ ደግሞ ኤ አነባቢ ስለሚኖራቸው ኤንኤ ናን ይወክላል። ኤችኦ ኤስኤ ኢኤንኤ ሆሳይና ሆሳይና ይሆናል ማለት ነው። ስለዚህ የአማርኛ ፊደላትን ሙሉ እንዴት በእንግሊዘኛ ፊደላት መጻፍና ማንበብ እንደምንችል በደንብ አይተናል ማለት ነው። ሃና ቤተሰቦቿን እንዴት እንደምንጽፍ በደንብ አይተናል ማለት ነው። ተከታታይ ቪዲዮ ምሰራላችሁ ይሆናል። ለን፣ ሃን፣ መን እያልን እስከ መጨረሻ ሙሉ የአማርኛ ፊደላትን ከነ ምሳሌዎቻቸው ጋር እንዴት በእንግሊዘኛ መጻፍና ማንበብ እንደምንችል የማሳያችሁ ይሆናል ማለት ነው። ስለዚህ እናንተ ቪዲዮን እየገባችሁ መለማመድ ይጠበቅባችኋል ማለት ነው። የዛሬ ክላሳችን ይሄንን ይመስላል። ቪዲዮ ከተመቻችሁ ላይክ፣ ሼር አድርጉ። አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን በአጭር ጊዜ ውስጥ ማወቅ የምትፈልጉ ልጆች ካላችሁ ከስር ባለው ስልክ ደውሉ፣ እናስተምራችኋለን። በቀጣይ ክላስ ከምንገናኝ በያላችሁበት ሰላማችሁ ይብዛ። ባይ ባይ።